ሰላም ጤና ይስጥልኝ የኦሮማን ዩናይትድ ቲዩብ ተከታታዮች እንደምን አላችሁ? ትላንትና በእንግሊዝ ፕሪሚየር ሊግ ሲጠበቅ የነበረው የማንቸስተር ዩናይትድ እና የቶትናም ጨዋታ በሩበን አሞሪም የሁለተኛ አጋማሽ ደካማ ውሳኔዎች ማንቸስተር ዩናይትድ በድጋሚ ነጥብ ለመጣል ተገዷል። ምሽት ላይ ሰንደርላንድን ከአርሰናል ያገናኘው አስገራሚ ጨዋታ በሰንደርላንድ እና በአርሰናል አቻ ውጤት 2-2 በሆነ ውጤት ለመለያየት ተገደዋል። አርሰናል ከረጅም ጉዞ በኋላ ጎል ገብቶበታል። ነጥብም ጥሎ የወጣበት ጨዋታ ሆኗል። ምሽት ላይ የተጫወተው ቼልሲ በበኩሉ ወደ ድል ተመልሷል። ነጥቡንም በማሻሻል ወደ ሁለተኛ ደረጃ ከፍ ያለበትን ውጤት አስመዝግቦ ወጥቷል። ኤቨርተን አሸንፏል። ዌስትሃምም በኑኖ ስፒሪቶ ሳንቶ እየተመራ ሁለተኛ ድሉን አስመዝግቧል። በጀርመን ቡንደስሊጋ ባየርን ሙኒክ ከ16 ጨዋታ በኋላ ነጥብ ለመጣል የተገደደበት ጨዋታ እንዲሁም በጣሊያን ሴሪያ ኤሲ ሚላን ነጥብ ጥሎ ወጥቷል። ይህንና የመሳሰሉት እንዲሁም የዛሬ ተጠባቂ ጨዋታ ማንቸስተር ሲቲን ከሊቨርፑል የሚያደርጉትን ጨዋታ ነግራችኋለን። እስከ መጨረሻው አብራችሁን ሁኑ። ቻናላችንን ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንድታበረታቱን ከወዲሁ በአክብሮት እንጋብዛለን። በቅድሚያም ለማንሳት እንደሞከርነው ትላንትና 9:30 ላይ ማንቸስተር ሲቲ ቶትናም ያገናኘው ጨዋታ በአቻ ውጤት ተለያይቷል። ጨዋታው 2-2 ሲጠናቀቅ የቶትናምን ሁለት ጎሎች ማቲያስ ቴል እና ሪቻርልሰን ማስቆጠር ችለዋል። የማንቸስተር ዩናይትድን ቀዳሚ ያደረገች ጎል ብሪያም ቤሞ ሲያስቆጠር ማንቸስተር ዩናይትድ ቢያንስ አንድ ነጥብ ይዞ እንዲወጣ ያገዘችውን ጎል በተጨማሪ ደቂቃ 90 ሲደመር 6ኛው ደቂቃ ላይ ማቲያስ ዴሊት ከማዕዘን የተሻገረችውን የቆመ ኳስ በመረብ ላይ ማሳረፍ ችሏል። የትላንትና ጨዋታን ለመዳሰስ ያህል በመጀመሪያ አጋማሽ ሁለቱም እኩል የተጫወቱ ጨዋታ ያሳለፉበት ይመስል ነበር። ሁለቱም አፈግፍገው በመከላከል ተወጡ። በካውንተር አታክ አደጋ ለመፍጠር ሲሞክሩ ተስተውሎ ነበር። ሁለተኛው አጋማሽን ግን ሩበን አሞሪም ለመከላከል የገባ የሚመስል አሰላለፍ ይዞ ሄደና አቃየር ላይም ደካማ ውሳኔ ያሳለፈበት ሆኖ እጁ የገባውን ውጤት 84ኛው ላይ ማቲያስ ቴል አቻ እንዲሆኑ አደረገ። 90 ሲደመር 1 ላይ ሪቻርልሰን አስገራሚ ቆጥሮ 2-1 መምራት ቻሉ ማለት ነው። ውጤቱ ሙሉ በሙሉ ከማንቸስተር ዩናይትድ የወጣ መሰለ። ነገር ግን በመጨረሻ በተገኘች ድል ማቲያስ ዴሊት አንድ ጎል ይዘው ከቶትናም ሆትስፐር ሜዳ እንዲመለሱ አድርጓል ማለት ነው። ጨዋታው ማሸነፍ ይገባን ነበር የሚለው ማቲያስ ዴሊት የመጨረሻ ደቂቃዎች ያስቆጠረው ጎል የተሻለ ውጤት ይገባን ነበር ያለው ማቲያስ ዴሊት የተጫወትንበት መንገድ ካሰብነው ከዚህ የተሻለ ውጤት ይገባን ነበር ሲል ማቲያስ ዴሊት ተናግሯል። 5 ጨዋታዎችን በተከታታይ ሳያሸንፍ ስለመጓዛቸው እየተጠየቀው ማቲያስ ዴሊት በማጥቃት በጣም አደገኛ ነን፣ ጥንካሬያችንን በደንብ እናውቃለን ሲል ሀሳቡን ተናግሯል። ሩበን አሞሪም በበኩሉ ማሸነፍ ካልቻልክ መሸነፍም አትችልም ሲል አስተያየቱን ሰጥቷል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ቡድናቸው በትላንቱ ጨዋታ ነጥብ ማጣቱን ገልጿል። ማሸነፍ ካልቻልክ መሸነፍም አትችልም ያሉት ሩበን አሞሪም ዛሬ በድጋሚ ይህንን ነው ያደረግነው ሲሉ በተከታታይ ባለቀ ደቂቃ ጎል እያስቆጠሩ አቻን መውጣታቸው ከመሸነፍ የተሻለ መሆኑን ለመጥቀስ ሞክረዋል። አክለውም ጨዋታው እንዳጠቃላይ ከተመለከትነው 2 ነጥቦች አጥተናል ብዬ አስባለሁ። 3 ነጥብን ፈልገን ነበር በማለት ተነስተዋል። ትንሽ ብስጭት ይሰማኛል፣ ነገር ግን ከቶትናም ሁለተኛ ጎል በኋላ ተጫዋቾቼ ባሳዩት ምላሽ ኩራት ተሰምቶኛል ሲል ሩበን አሞሪም ተናግሯል። ማቲያስ ቴል 2 ነጥቦችን ጥለናል ሲል ከጨዋታው በኋላ አስተያየት ሰጥቷል። ዩናይትድ በዚህ ዓመት በጣም ተሻሽሏል የሚለው ቶማስ ፍራንክ የቶትናሙ አሰልጣኝ ቶማስ ፍራንክ ማንቸስተር ዩናይትድ በዚህ ዓመት በጣም ተሻሽሏል ሲሉ አስተያየታቸውን ሰጥተዋል። በዚህ ዓመት በጣም ተሻሽለዋል ያሉት ቶማስ ፍራንክ የበለጠ ወጥ ቡድን የሆነ ይመስላል።
በማጥቃት ረገድ በጣም አደገኞች ናቸው ሲሉ አስተያየቱን ሰጥቷል። አክለውም ከጠንካራው ማንቸስተር ዩናይትድ ጋር ጥሩ አቅም አሳይተናል ሲሉ ተደምጠዋል። በራስ መተማመኑ ከፍ ካለው ማንቸስተር ዩናይትድ ተጫውቶ 5 ሙከራ ብቻ እንዲያደርግ ማቆም ቀላል አይደለም። ሁሉም ከኮከቦቻቸው ሜዳ ላይ ጥሩ እንደነበሩ አሰልጣኝ ቶማስ ፍራንክ ተናግረዋል። የቡድኑ የመጀመሪያ ጎል ያስቆጠረው ማቲያስ ቴል በበኩሉ 2 ነጥቦችን ጥለናል፣ ማሸነፍ ይገባን ነበር ሲል አስተያየቱን ሰጥቷል። የሴስኮ ጉዳት አስፈርቶኛል ይላል የቀይ ሰይጣኖቹ አሰልጣኝ ሩበን አሞሪም። ቤንጃሚን ሴስኮ ያጋጠመው ጉዳት እንዳስደነገጣቸው ገልጸዋል። ሴስኮ ጉዳቱ አስጨንቆኛል የሚለው ሩበን አሞሪም ጉልበቱ ላይ ነው፣ የጉልበት ጉዳት ነው ያጋጠመው። ቤንጃሚን ሴስኮ በዛሬው በትላንቱ የቶተንሃም ጨዋታ መጨረሻ ደቂቃ ላይ ተቀይሮ እንደወጣ ይታወሳል። ምሽት 11 ሰዓት ላይ የተደረገው የኤቨርተን እና የፉላም ጨዋታ በኤቨርተን 2-0 አሸናፊነት ሲጠናቀቅ ጉይና ኪን ለኤቨርተን 2 ጎሎች አስቆጥረዋል። ዌስትሃም በበኩሉ በርንሌን አስተናግዶ 3-2 በሆነ ውጤት ሲያሸንፍ ዊልሰን፣ ሱሼክ እና ወልከር ፒተርስ ለዌስትሃም ዩናይትድ ጎሎችን አስቆጥረዋል። ፍሌሚንግ እንዲሁም ኩለን ለበርንሌ 2 ጎሎችን አስቆጥረዋል ማለት ነው። ጥቋቁሮቹ ድመቶች ታሪክ መስራት ችለዋል። በፕሪሚየር ሊግ መርሃ ግብር የሊጉ መሪ አርሴናል ከሰንደርላንድ ጋር ያደረገውን ጨዋታ 2-2 አቻ ማጠናቀቅ ችለዋል። የመድፈኞቹን ግቦች 2 ግቦች ቡካዮ ሳካና ትሮሳርድ ያስቆጥሩ ለሰንደርላንድ የአርሰናል አካዳሚ ውጤት የነበረው ባላርድ የመጀመሪያ ግብ አስቆጥሯል። በፕሪሚየር ሊግ የመጀመሪያ ግቡን አስቆጥሯል። እንዲሁም ሮቤ ከመረብ ሌላኛዋን የሰንደርላንድ ጎል ከመረብ ማሳረፍ ችሏል። አርሰናል በሁሉም ውድድሮች ለተከታታይ ጨዋታዎች ድል ሲያስመዝግብ ከቆየ በኋላ ትላንትና ነጥብ ለመጣል ተገደዋል። ሆኖም አርሰናል አሁን በ26 ነጥብ የሊጉ መሪ ላይ መቀመጡ ይታወቃል። እንግዲህ ዛሬ የአርሰናል የዋንጫ ተፎካካሪ የሆኑት ሊቨርፑል እና ማንቸስተር ሲቲ የሚያደርጉት ጨዋታ በጉጉት ይጠበቃል ማለት ነው። አርሰናል በሁሉም ውድድሮች 8 ተከታታይ ጨዋታዎች በኋላ ነው ለመጀመሪያ ጊዜ ግብ የተቆጠረበት። በአሰልጣኝ ማይክል አርቴታ የሚመራው ቡድን ከ812 ደቂቃ በኋላ ግብ ሊቆጠርበት እንደቻለ እና ጥቋቁሮቹ ድመቶች በመጀመሪያ አጋማሽ ያደረጉትን አንድ ኢላማውን የጠበቀ ሙከራ ነው ወደ ግብነት እየቀየሩት። መድፈኞቹ በፕሪሚየር ሊጉ በ4 ተከታታይ ጨዋታዎች ግብ አልተቆጠረባቸውም ነበር። ይህንንም ታሪክ ለመስበር ችለዋል ማለት ነው። ጥቋቁሮቹ ድመቶች በፕሪሚየር ሊጉ በተከታታይ ግብ ሳይቆጠርበት በርካታ ጨዋታዎችን ያደረገው በ2008-2009 ማንቸስተር ዩናይትድ ነበር። በወቅቱ ማንቸስተር ዩናይትድ በ14 ተከታታይ የሊግ ጨዋታዎች ግብ ሳይቆጠርበት የተጓዘ ክለብ ወይም መጓዝ የቻለው ክለብ ነበር ማለት ነው። እውነት ለመናገር ሰንደርላንዶች በጣም አስደናቂ አቋም በማሳየት ነው ከአርሰናል ጋር ነጥብ ተጋርተው መውጣት ይቻሉት። ይገባቸዋል ያስብላል ማለት ነው። አርሰናል ላይ የመጀመሪያ ጎሉን ያስቆጠረው ባላርድ አርሰናል በልቤ ቦታ አለው ሲል ከጨዋታ በኋላ አስተያየቱን ሰጥቷል። የሰንደርላንድ የመጀመሪያ ግብ ያስቆጠረው ዳንኤል ባላርድ ለልጅነት ክለቡ አርሰናል ላይ ልዩ ቦታ እንዳለው ተናግሯል። የልጅነት ጊዜን ያሳለፍኩት በአርሰናል ነው፣ እነሱ ሁሉንም ነገር አስተምረውኛል ያለው ባላርድ አርሰናል ሁልጊዜም በልቤ ቦታ አለው ሲል አስተያየቱን ሰጥቷል። ስለ ጨዋታው ያነሳው ባላርድ ከጠንካራ ቡድኖች ጋር መፎካከር እንደምንችል አቅማችንን አሳይተናል ሲል ተደምጧል። አክላውም አርሰናል ምናልባት አሁን ላይ ከአውሮፓ ምርጥ ክለቦች አንዱ ነው፣ ውጤቱ በጣም ደስ ይላል ከአርሰናል ውጤት በመውሰዳችን በማለት አስተያየቱን ሰጥቷል። በተያያዘ ዜና የሰሜን ለንደኑ ክለብ አርሰናል ከ16 ዓመት በታች ቡድን የ2025-26 የእንግሊዝ ናሽናል ሊግ ዋንጫ አሸናፊ መሆን ችሏል። መድፈኞቹ ከ16 ዓመት በታች ቡድን በፍጻሜው አስቶን ቪላን 2-1 በሆነ ውጤት በማሸነፍ ሻምፒዮን መሆን ችለዋል። የአርሰናል ታዳጊዎች ለተከታታይ ሁለተኛ ጊዜ የፕሪሚየር ሊጉን ናሽናል ውድድር ዋንጫ ማሸነፍ ችለዋል።
ማሸነፍ ይገባን ነበር ያለው ማይክል አርቴታ ነው። ሲቲና ሊቨርፑል ጨዋታን አያለው ያለው ማይክል አርቴታ ቡድናቸው ትላንት እንደሰራው ድል መጎናጸፍ ይገባው እንደነበር ገልጿል። ማሸነፍ ይገባን ነበር ያሉት ማይክል አርቴታ በጣም ተበሳጭተናል፣ ምክንያቱም 3 ነጥቡን ማግኘት አልቻልንም ሲሉ አስተያየታቸውን ሰጥተዋል። ስለ ዛሬው የሊቨርፑልና የማንቸስተር ሲቲ ጨዋታ የተጠየቁት ማይክል አርቴታ በእርግጠኝነት እመለከተዋለሁ ሲሉ አስተያየታቸውን ሰጥተዋል። ውጤቱ አቻ እንዲሆን ይመኙ እንደሆነ ሲጠየቁ በእኔ ቁጥጥር ስር አይደለም የሚሆነውን እናያለን ሲሉ ምሽት ዛሬ የሚደረገውን ጨዋታ አስተያየት ሰጥቷል ማለት ነው። ምሽት ላይ የተደረገው የቼልሲና የወልቭስ ጨዋታ በቼልሲ 3-0 በሆነ ውጤት አሸናፊነት ተጠናቋል። የቼልሲን የማሸነፊያ ጎሎች ማይሎ ጉስቶ፣ ፔድሮ ኔቶ እና እንዲሁም ጆ ፔድሮ ጎሎቹን ማስቆጠር ችለዋል። ቼልሲ ነጥቡን 20 ያደረሰበትን አጋጣሚ ፈጥሮ ከሜዳ ወጥተዋል። በጣሊያን ሴሪያ ኤሲ ሚላን ነጥብ ጥሏል። ትላንት ኤሲ ሚላን ከፓርማ ጋር ያደረገውን መርሃ ግብር 2-2 በሆነ ውጤት ማጠናቀቅ ችሏል። የኤሲ ሚላን ሁለት ግቦች ራፋኤል ሊያው እና ሴሌ ሜክራስ እንዲሁም የፓርማን ቤርናቤ እንዲሁም ራቶ ማስቆጠር ችለዋል። ኤሲ ሚላን ነጥብ መጣሉን ተከትሎ የሊጉ መሪነት ከናፖሊ የሚረከብበትን እድል መጠቀም አልቻለም። የሊጉ ደረጃ ላይ በ22 ነጥብ ሁለተኛ ላይ ተቀምጧል። በቀጣይ መርሃ ግብር ኤሲ ሚላን ከኢንተር ሚላን ጋር የሚያደርጉት ሚላን ደርቢ ይጠበቃል። በኩል ባየር ሙኒክ ለመጀመሪያ ጊዜ በቡንደስሊጋው ነጥብ የጣለበት ሳምንት ሆኖ አልፏል። በጀርመን ቡንደስሊጋ የሊጉ መሪ ባየር ሙኒክ ከዩኒየን በርሊን ያደረገውን ጨዋታ 2-2 በሆነ አቻ ውጤት ማጠናቀቅ ችሏል። የባየር ሙኒክን ግቦች ሉዊስ ዲያዝ እንዲሁም ሃሪኬን ሲያስቆጥሩ ለዩኒየን በርሊን ከሁለቱንም ጎሎች ከመረብ ማሳረፍ ችሏል። ባየር ሙኒክ በውድድር ዘመኑ ወይም በዘንድሮ የውድድር ዘመን የመጀመሪያ ጨዋታውን አቻ በመውጣት ነጥብ መጣል ችሏል። በአሰልጣኝ ቪንሰንት ካምፓኒ የሚመራው ባየር ሙኒክ ከ16 ጨዋታዎች ማሸነፍ ግስጋሴ በኋላ ነጥብ ጥሏል። የጀርመን ቡንደስሊጋን በ28 ነጥቦች እየመራ ይገኛል። ወደ ዛሬ የጨዋታ ጥቆማ ስንመለስ ዛሬ በ11 ሰዓት በእንግሊዝ ፕሪሚየር ሊግ አስቶን ቪላ ከበርንማውዝ የሚያደርጉት ጨዋታ ይጠበቃል። እንዲሁም ብሬንትፎርድ ከኒውካስል የሚያደርጉትም ጨዋታ እንዲህ ቀላል ጨዋታ አይደለም። በተመሳሳይ 11 ሰዓት ላይ ክሪስታል ፓላስ ከብራይተን የሚያደርጉት ጨዋታ የ11 ሰዓት ጨዋታ በጣም ሙሉ ሶስቱም ጨዋታ በጣም ብዙ ትንቅንቅ ይታይበታል ተብሎ የሚታሰብ ጨዋታ ነው። የሳምንቱ ትልቁ ጨዋታ ምሽት 1 ሰዓት ላይ ማንቸስተር ሲቲን ከሊቨርፑል የሚያገናኘው ጨዋታ ነው። ዓለም የሚጠብቀው ጨዋታ እንደሚሆን ምንም ጥርጥር የለኝም። በሌላ በኩል በጣሊያን ሴሪያ ቦሎኛን ከናፖሊ የሚያገናኘው ጨዋታም ይጠበቃል። በስፔን ላ ሊጋ ሪዮ ቫይካኖ ከሪያል ማድሪድ የሚያደርጉት የምሽት 12 ሰዓት ከሩብ ጨዋታም በሌላ ተጠባቂ ጨዋታ መርሃ ግብር ነው። በጣሊያን ሴሪያ ምሽት 4 ሰዓት ከ45 ላይ ኢንተር ሚላንን ከላዚዮ የሚያገናኘው ጨዋታ ተጠባቂ ይሆናል። ባርሴሎና ምሽት 5 ሰዓት ላይ ሴልታ ቪጎን ይገጥማል። በፈረንሳይ ሊግ ፒኤስጂ ከሊዮን የሚያደርገው ጨዋታም በፈረንሳይ ሊግ ተጠባቂ ጨዋታ ነው። በመጨረሻም ውድ የቻናላችን ተከታታዮች ትላንት ክለባችን ማንቸስተር ዩናይትድ በእውነት ነጥብ በመጣሉ በጣም ብዙ የማንቸስተር ደጋፊዎች እንዳዘኑ ምንም ጥርጥር የለኝም። የጨዋታውን ሁኔታ ስንመለከት በመጀመሪያ 45 በጣም ጥሩ ሲከላከሉም ኮምፓክት ሆነው ሲያጠቁም በጣም አስፈሪ የነበረው ማንቸስተር ዩናይትድ በሁለተኛው አጋማሽ ያቺ ውጤት አስጠብቆ ለመውጣት የፈለገ ይመስል ነበር። ያም ዋጋ ያስከፈለ እንደሆነ አይተናል። በዛ ላይ አቃየሩም ያን ያህል አመርቂ የሚባል አልነበረም። ስለዚህ ሩበን አሞሪም
ውጤት ማስጠበቅ ላይ ያለው ደካማ ጉዞ ባለፈው በኖቲንጋም ፎረስት አይተናል። ትኩረት የማጣት ምን ያህል የያዙትን ውጤት እንዳሳጣቸው ትላንትም በድጋሚ በእጃቸው የገባውን ውጤት ማጣት ችለዋል። ስለዚህ ሩበን አሞሪም ምናልባት ቆም ብሎ ራሱን የሚመለከትበት እንደሚሆን ተጫዋቾች ደፋር እንዲሆኑ ማድረግ ያለበት ይመስለኛል። ውድ የቻናላችን ተከታታዮች የእናንተስ ምልከታ ምን ነበር? የሩበን አሞሪም የቅያሬ ሁኔታ ወይስ የጨዋታ ስታይል ነው ውጤት በተከታታይ እንድናጣ ያደረገን? የዛሬ ሊቨርፑልን ከማንቸስተር ሲቲ የሚያገናኘው ጨዋታስ በማን አሸናፊነት ይጠናቀቃል? ውጤቱን በኮመንት ሴክሽን ግምታችሁን አስቀምጡ። ነገ ከጨዋታው በኋላ የሚሆነውን ይዘን እንገናኛለን። እስከዛው ሰላም ቆዩ።